ማህበራዊ ፍትህን ከማንገስ አንፃር በከተማችን ላይ በቀዳማዊት እመቤት አማካኝነት የተገነባውን ለዓይነ ስውራን ዓለም አቀፍ ደረጃውን የጠበቀ ቦርዲንግ ስኩል እሱን በሚገባ እያስተዳደር ከሁሉም ኢትዮጵያ ወደ 28 የምገባ ማዕከላትን ገንብተን ለአረጋውያን ለችግር ለተጋለጡ ተንቀሳቅሰው ስራ መስራት ለማይችሉ ወገኖቻችን ክብር እንዲያገኙ በክብር እንዲበሉ ክብር እንዲጎናጸፉ ያረግንበትን እንዲሁም አሁንም የተማሪዎች ምገባን ካነሳን ተማሪዎች እኩል ተመግበው አንድ አይነት ምግብ ተመግበው እኩል ለብሰው አንድ አይነት ዩኒፎርም አንድ አይነት ቦርሳ ይዘው አንድ አይነት ደብተር አግኝተው የእኩልነት ስሜት ተሰምቷቸው የመማር መብታቸው ተጠብቆላቸው እንዲማሩ ማድረግ ወደ 1 ሚሊዮን የሚጠጋ ተማሪዎችን የአንዱ የበጀታችን ኢንቨስትመንት ወይም ደግሞ ፕሮጀክት ብለን በየአመቱ የምንይዘው አንዱ ይሄ ነውና ማህበራዊ ፍትህን ለማንገስ ለሚገባቸው ዜጎች የተገባቸው መብት እንዳያጡ ማድረግን ሰው ተኮር የሆኑ ስራዎችን በመስራት በኩል በሰፊው እንሰራለን። አንዳንዶች የተሻለ ገቢ ስላላቸው የሪል ስቴት ቤቶችን ይገዛሉ። እኛም በሽያጭና በኮንዶሚኒየም መልክ ገንብተን የምናቀርባቸው መክፈል ይችላሉ። ምንም ደግሞ መክፈል የማይችሉ ዜጎች አሉ። ለነሱ የቤት ክራይ እንኳን ሳይከፍሉ መኖሪያ ቤት ንጹህ አካባቢ እንዲያገኙ የማድረግ በሚገባ ይሄ የማህበራዊ ፍትህ ማንገሻ መንገዶች ናቸውና ፍትሃዊነት የስራችን መለኪያ ነው። ይሄንን ስናደርግ አንዱ የከተማው ህዝብ ገቢ ነው ግብር የሚከፍለው። ሁለተኛው በብዛት ማህበራዊ ኃላፊነትን የሚወጡ እጅግ በጣም ሰፊ የከተማችን ባለሀብቶች አሉ። ህግ ሆኗል። አሁን አዲስ አበባ ላይ በቀላሉ ማህበራዊ ኃላፊነትን በየአመቱ መወጣት የተለመደ ነገር ሆኗል። ባህል እየሆነልን ያለው የኛም ደግሞ ከህዝብ የሰበሰብነውን ገቢ በቁጠባ በሚገባ መልሰን ከተማውን የገነባንበት ሁለተኛ ማህበራዊ ፍትህን ነው የምናነክስበት ማለት ነው። የጤና መድንን ከወሰድን በጣም ወደ 2 ሚሊዮን የሚደርስ ህዝብ ነው በነጻ የሚታከመው። ትራንስፖርት ማህበራዊ ፍትህ ማንገሻ ነው። በየአመቱ ከ3 ቢሊዮን ያላነሰ የምንደጉመው ትራንስፖርት ላይ ነው። ሌሎች በሸማቾች አማካኝነትና በገበያ ማዕከላት አማካኝነት ንግድ ኮርፖሬሽንን አቋቁመን እንደዚህ ገበያው ሲዛባ በመደበኛም ደግሞ ምርት በተመጣጣኝ ዋጋ እንዲገኝ ለማድረግ የምንሄድበት ከበጀታችን ለተቋማቱ እየደጎምን ነው እንጂ አዋቷቸው እያተረፉ አይደለም ማለት ነው። ይሄ ማህበራዊ ፍትህ ማንገሻ መንገድ ነውና እኛም በመንግስት መስሪያ ቤት ላይ ጥብቅ ውሳኔ ወሰነን የተገበርነው ባለፉት 3 አመታት ይሄንን አመት ጨምሮ ካገኘነው ገቢ 71 እጁን ለልማት ነው ያለው። በጀት ለዘላቂ ልማት ማህበራዊ ፍትህ ማንገሻ እንዲሁም ደግሞ ለህዝቡ የተለያዩ ፈጣን ልማቶችን ማቅረቢያ አድርጎ እየሰራን ያለው ለአስተዳደር የምንጠቀመው ከ29% ያልበለጠ ነው።